ጤና ይስጥልን እንዴት ናችሁ የተወደዳችሁ የኢትዮ አርሰናል ቻናል ቤተሰቦች በእያላችሁበት ሰላማችሁ ይብዛ። አዳዲስ ጉዳዮችን ይዘን በድጋሚ ተገናኝተናል። በርከት ያሉ ጉዳዮችን እየተመለከትን እንቆያለን። እንደተለመደው የምንዳሰሳቸው ጉዳዮችን በማስተዋወቅ እንጀምራለን። ይህንን ቪዲዮ ላይ ካድርጋችሁ ጀምሩ፣ እንዲሁ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ አስቀድሜ ላስታውሳችሁ። ዛሬ በልዩነት የምንመለከተው ጉዳይ አሁን የዋንጫ ፉክክሩ ምን ላይ ደርሷል? አርሰናል እድሉ ጠቧል ወይስ ምን ላይ ደረጃ ይገኛል የሚለውን ጉዳይ እንመለከታለን። ተንታኞች ምን አሉ? የቀድሞ ተጫዋቾች ጄሚ ካራገር፣ ዋይኒ ማርክ ሩኒ፣ ሚካ ሪቻርድስ ከዛ በተጨማሪ ጋሪ ኔቭል የሰጧቸው ግምቶች አሉ። አርሰናል ከማንቸስተር ሲቲ፣ አርሰናል ከሊቨርፑል አንጻር ምን እድል አለው በሚለው ጉዳይ ላይ እነዚህ ባለሙያዎች ያስቀመጧቸውን ጉዳዮች እየነገርኳችሁ እቆያለሁ። ምን አሉ? ስለ አርሰናል ጥንካሬ፣ ስለ ማንቸስተር ሲቲ ጥንካሬ፣ ስለ ሊቨርፑል ጥንካሬ፣ በእነዚህ ሶስት ቡድኖች መካከል ስላለው ልዩነት ውስጥ ምን ያነሱት ጉዳይ አለ። በዝርዝር የምንመለከተው ጉዳይ ነው። በስፋት እንመለስበታለን። የዝውውር ጉዳዮችንም እነግራችኋለሁ። ከዝውውሮች ጋር በተያያዘ በተለይ ደግሞ በቀጣይ አርሰናል የሚያደርጋቸው ጨዋታዎች በጣም ሚዛናዊ፣ በጣም አስፈላጊ ናቸው። ምክንያቱም ደግሞ የውድድር ዓመቱን ዲፋይን ሊያደርጉ የሚችሉ ጨዋታዎች ናቸውና በእነዚህ ጨዋታዎች ላይ ትኩረት አድርገን አንዳንድ ነጥቦችን ካነሳም በኋላ ለምን አርሰናልን ዝውውር ላይ እንዲገባ ሊያስገድዱ ይችላሉ፣ አርሰናል በመልኩ በቀጣይ ዝውውሮች ላይ ሊሳተፍ ይችላል የሚለውንም ጉዳይ በተለይ የጥር የዝውውር መስኮት አንድ ወር ጊዜ ውስጥ ይመጣልና በእነዚህ ጊዜያት ውስጥ ደግሞ ምን የሚጠበቁ ጉዳዮች አሉ የሚለውን ጉዳይ በስፋት እንመለከታለን። ዲሴምበር ይቀራል። ከዲሴምበር በኋላ ጃንዋሪ 1 ላይ ዝውውሮች በደንብ ይጠበቃሉ። እነዚህን ጉዳዮች እየነገርኳችሁ እቆያለሁ። ከአርሰናል ጋር በተያዘ አንዳንድ ተጫዋቾችን ደግሞ እናነጻጽራለን። ዳቪድ ራያ አሁን ከዓለማችን ግብ ጠባቂዎች ደረጃ ጋር የትኛው ቦታ ላይ ይቀመጣል? አንዳንድ ባለሙያዎች አነጻጽረውታል። የእናንተንም ሀሳብ እንጠብቃለን። ከአውሮፓ ካሉ ከዓለማችን ግብ ጠባቂዎች ጋር ሲነጻጸር ዳቪድ ራያ የት ይቀመጣል በሚለው ጉዳይ ላይ ተጨማሪ ጉዳዮችን የምናነሳን የሚሆነው። በቻላችሁት አብራችሁን ቆዩ። በድጋሚ ልበለው፣ ሰብስክራይብ አድርጉ፣ ቻናላችንን ላይክ አድርጋችሁ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩን፣ ኮሜንቶቻችሁን ሀሳቦቻችሁን ጻፉልን፣ እንጠብቃለን። በቀጥታ ወደ ጉዳዮቻችን እንግባና በምናነሳችሁ ሀሳቦች ላይ ትኩረት እናደርግ። ከአርሰናል ጋር በተያዘ ዘንድሮ ያደረጋቸው ጨዋታዎች ቁጥር ብዛት 17 ደርሷል። ከሰንደርላንድ ጨዋታ በኋላ ማለት ነው። በቀጣይ ቶትናምን ሲገጥም 18፣ 19፣ 20 እያለን እንቀጥላለን። በእነዚህ 17 ጨዋታዎች ላይ ግን የሚኬል አርቴታ ቡድን 14ቱን አሸንፏል። 2 ጊዜ አቻ ወጥቷል። ከማንቸስተር ሲቲ ጋር ኤምሬትስ ስቴዲየም ላይ፣ ከሰንደርላንድ ጋር ስታዲየም ኦፍ ላይት ላይ የተደረጉ ጨዋታዎች 1-1 እና 2-2 የተጠናቀቁ ጨዋታዎች ናቸው። አንድ ጨዋታ ደግሞ ተሸንፏል፣ የሊቨርፑል ጨዋታ። በእነዚህ ጨዋታዎች ላይ 35 ግቦችን አስቆጥሯል። 5 ግቦች ብቻ ተቆጥረውበታል። 2 ግብ ያስቆጠረበት ብቸኛው ቡድን ሰንደርላንድ ነው። ሌሎቹ ቡድኖች 4 ቡድኖች ናቸው። ሌሎቹ 13 ቡድኖች ከአርሰናል ጋር በተቃራኒ ተጫውተው ከማንቸስተር ዩናይትድ ጀምሮ አትሌቲኮ ማድሪድን መጥራት ይቻላል ግብ ሳያስቆጥሩ የወጡ ቡድኖች ናቸው። ክሊንሺት አስመዝግቦ በጣም አዳዲስ ቁጥሮችን አስመዝግቧል። በክለቡ ታሪክ 122 ዓመታት ታሪክ የክለቡ ቤስት ራን የነበረ ጊዜ ነው። 100 ዓመታት አርሰናል ከተመሰረተ አይደለም። ከ122 ዓመታት በፊት ወይም 1903 ላይ አርሰናል ያደረገው ነገር ቢኖር በ8 ጨዋታዎች ላይ ግብ ሳይቆጠርበት ጉዞ አድርጎ ነበር። አሁንም ያንን ቁጥር መድገም ችሏል። ዳንኤል ባላርድ ባለፈው የሰንደርላንድ ጨዋታ ግብ ሲያስቆጥር ከ812 ደቂቃዎች በኋላ አርሰናል የተቆጠረበት ግብ ነበረ። እነዚህ ቁጥሮች በሙሉ ስለ አርሰናል ጥንካሬ ብዙ የሚሉ ነገሮች አሉ። የአርሰናል ስኳድ ዴብዝ በጣም አስገራሚ ነው። በርከት ያሉ ተጫዋቾች ለምሳሌ ከፊት መስመር የትኛውን ቡድን 7 ተጫዋቾችን ባንዴ አጥቷል ማለት አይቻልም። 6 ተጫዋቾችን በጉዳት ምክንያት ከፊት መስመር ላይ አቶ የሚኬል አርቴታ ቡድን አሁንም ቢሆን ሊጉን እየመራ ይገኛል። በማንቸስተር ሲቲ በኩል በሊቨርፑል በኩል ያንን በርከት ያሉ ተጫዋቾች ከፊት መስመር ብቻ ተጎድቶበት በዋንጫ ፉክክር ላይ መቆየት አልቻሉም። ያንንም አላሳዩም። አርሰናል ግን ያንን ሲያደርግ ተመልክተናል። የስኳድ ዴብዙን፣ የስኳድ ጥራቱን፣ የተጫዋቾችን ብቃትም በደንብ ሊነግረን ይችላል። ፍርስትሬት አድርጓል በስቴዲየም ኦፍ ላይት በነበረው ነጥብ መጣል ምክንያት። እንደ ቡድን ሚኬል አርቴታም እንደ ተጫዋች እና ሪካርዶ ካላፊዮሪ እንደ አሰልጣኝ ከሚኬል አርቴታ በተጨማሪ ሌሎችም ተጫዋቾች ሲጋሩት ሲያነሱት የነበረ ሀሳብ ነው። በትክክል ፍርስትሬት ያደረጉ የአርሰናል ደጋፊዎችንም በማህበራዊ ትስስር ገጾችም ተመልክተናል። ነገር ግን ተገቢ ነው ወይ የሚለውን እንመልከት። በትክክል የሚኬል አርቴታ ቡድንን በተመለከተ አርሰናልን በተመለከተ የሚነሱ ጉዳዮች አሉና
በተለይ ፈርስትሬት ማድረጉ አርሰናል አንድ ነገርን በደንብ ይጠቁመናል። የአርሰናል ስታንዳርድ የት እንደሆነ አርሰናል ስታንዳርዱን ሚኬል አርቴታም የአርሰናልን ስታንዳርድ የት ከፍ አድርጎ እንደሰቀለ ሴት የተደረገውን ስታንዳርድ የሚያሳይ ነውና ለሌሎች ቡድኖች ምናልባት አቻ በተለይ ከሜዳው ውጭ ያደረጋቸው ተከታታይ ጨዋታዎች አሉ። እሱንም አነሳላችኋለሁ። በእነዚህ ጨዋታዎች ላይ ነጥብ መሰብሰብ መቻል አለመሸነፍ እንኳን እንደ ስኬት ይቆጠራል። አርሰናል በአብዛኞቹን ጨዋታዎች አሸንፎ በጥቂት ጨዋታዎች ላይ ነው ቀደምም አንስቻለሁ 2 ጨዋታዎችን ብቻ ነው ባቸው ውጤት ያጠናቀቀው ከ17 ጨዋታዎች በአንዱ ብቻ ነው የተሸነፈውና በጣም መጥፎ የሚባል ጉዞ አይደለም። የኢንተርናሽናል ብሬኩ ደግሞ ጥሩ ደረጃ ላይ መጥቷል። ሪቻርጅ ለማድረግ ሪፍሬሽ ለማድረግ ሚኬል አርቴታም እንዳለው ሪሴት ለማድረግ ቡድኑን እንደ አዲስ ለማዋቀር ከጉዳት የሚመጡ ተጫዋቾች ጋር በሚነጻጸርም ደረጃ ብዙ መባል የሚችልበት ጉዳይ ነውና በቀጣይ ከኢንተርናሽናል ብሬክ በኋላ ኖቬምበር 23 ቀን ከቶትናም ጋር በኖርዝ ለንደን ደርቢ ከቶትናም ጋር የሚደረግ ጨዋታ የሰሜን ለንደን ደርቢ ጨዋታ በኤምሬትስ ስቴዲየም ይደረጋል። ከዛ በኋላ የሚደረጉ ጨዋታዎች አሉ። እነሱንም መለስ ብዬ አነሳላችኋለሁ። በውድድር ዓመቱ ድንቅ ነበር አርሰናል። ድንቅነቱን በነጥብም በብቃትም ባለው የብዙሃን መገናኛዎች እምነትም ለዋንጫ ተገማችነትም ጭምር በብዙ ነገር ያስመሰከረበት ነበረ። በጣም ኢምፖርታንት የሆነው ነገር አርሰናል በደንብ የገነባው ነገር የሚናድ እንዳልሆነ ማሳየት ነው። ለምሳሌ ባለፉት 7 ቀናት ከሰንደርላንድ ጨዋታ ጀምሮ ወደ ኋላ መለስ ስንል የሰንደርላንድ ጨዋታ 1 ነው። ከዛ በኋላ ወደ ስላቪያ ብራ ወደ ቼክ ሪፐብሊክ አቅንቶ ስላቪያ ፕራን የገጠመበት ጨዋታ 2 ማለት እንችላለን። ሶስተኛው ደግሞ የበርንሌይ ጨዋታ ነው። በእርግጥ 3 ተከታታይ ጨዋታዎችን በሜዳው አድርጎ ነበረ። ፉላምን 1-0 በክራቨን ኮቴጅ ካሸነፈ በኋላ በኤምሬትስ አትሌቲኮ ማድሪድን 4-0፣ ክሪስታል ፓላስን 1-0፣ ብራይተንን 2-0 አሸንፎ ነበረ። አሁን ከነዚህ ጨዋታዎች በኋላ በሜዳው 18 ወራት አካባቢ አንድ ጊዜ ብቻ የተሸነፈውን በርንሌን ገጥሞ የስኮት ፓርከር ቡድንን 2-0 አሸንፎ ነበረ። ወደ ስላቪያ ፕራ ወደ ቼክ ሪፐብሊክ ወደ ቼኮስሎቫኪያ አቅንቶ በ3-0 ውጤት አሸንፏል። ያ ጨዋታ በጣም ፊዚካሊቲውን አርሰናል የሚፈልግ ነበር። በጣም ጠንካራ ፊዚካሊቲ ያላቸው የምስራቅ አውሮፓ ቡድኖች መካከል አንዱ እንደሆነ ይታወቃልና የቼኩን ቡድን ያሸነፈበት መንገድም በጣም የሚያስገርም አይነት እንደሆነ መናገር ይቻላል። ሰንደርላንድ ነው። ሰንደርላንድ በስቴዲየም ኦፍ ላይት ዘንድሮ አንድም ጨዋታ አልተሸነፈምና እነዚህ ነገሮች ሲደማመሩ በብዙ መንገድ የቡድኑን ጥራት በደንብ የሚያሳዩ ናቸው። ኢንተርናሽናል ብሬኩ በደንብ መጥቷል ማለት የበለጠ የተጠናከረ ቡድንን እናያለን ማለት ነው። እስካሁን ወደ ኦልትራፎርድ፣ ወደ አንፊልድ፣ ወደ ሴንት ጄምስ ፓርክ፣ ወደ ስቴዲየም ኦፍ ላይት ሄዶ ያደረጋቸው ጨዋታዎች ነጥብ ያገኘባቸው ናቸው። ከዛ ውጪ ደግሞ በሜዳ ደረጃ በኤምሬትስም ያደረጋቸውን ጨዋታዎች በበላይነት ግብ ሳይቆጠርበት አብዛኞቹ ጨዋታዎች ላይ ያጠናቀቀበት መርሃ ግብሮች የሚጠቀሱ ናቸው። ክሊንሺቶች ማለት 8 ክሊንሺት በተከታታይ ጨዋታዎች ላይ ቀላል የሚባል ቁጥር አይደለም። 10 ተከታታይ ጨዋታዎችን ማሸነፍ 11ኛ ጨዋታው ላይ ነበረ ትንሽ ነጥብ የጣለበት ትንሽም ወደ ኋላ ሸርተት ያለበት የሚመስል መርሃ ግብር ነበረ። ለሁሉም ብዙ ነገሮችን መናገር ይቻላል። ካለው ስታንዳርድ ካለው ሴት ከተደረገው ስታንዳርድ አንጻር እነዚህ ነገሮች የሚነሱ ናቸው። ከሊቨርፑል ጋር ፊዚካሊቲውን ያጣ ፓወሩን ያጣ ነው። አሁን እንደ ቀድሞ ፊዚካሊ ብዙ ሩጫዎች መሮጥ የሚችሉ ቡድኖች ተጫዋቾች እንደሌሉት መናገር ይቻላል። የተዳከመ ሊቨርፑልን ተመልክተናል። አንድ ቀልድ ስመለከት ነበር ከዚህ በፊት በተለይ ከሞሐመድ ሳላ ጋር በተያዘ ለምን ብቃቱ ወረደ፣ ለምን ሊቨርፑል ብቃቱ ወረደ ተብሎ ሲጠየቅ በጣም አስገራሚ ቀልዶችን ተመልክቼበት ነበር። ለእናንተም ላጋራችሁ። ሞሐመድ ሳላ ለምንድን ነው ሊቨርፑል አምና ዋንጫ በልቶ ዘንድሮ ተቸገረ? አዳዲስ ተጫዋቾችን ፍሎሪያን ቨርዝን፣ ሚሎስ ኬርኬዝን፣ እነ አሌክዛንደር ዛክ፣ ኢጎ ኤኪቲኬን አይነት ተጫዋቾችን አምጥታችሁ እንዴት ልትቸገሩ ቻላችሁ በሚል በቀልድ መልክ የተጠየቀው ጥያቄ ላይ ሞሐመድ ሳላ ሲመልስ በጥያቄው ላይ ሪል የሆነ አይደለም የፌክ ስቶሪ ነው፣ ነገር ግን የሚያስቁ ነገሮች ስላሉ ላንሳው ብዬ ነው። ሞሐመድ ሳላ በመልሱ ላይ አምና ዋንጫ የበላ ነው አርነ ስሎት በእሳቸው ብቃት ሳይሆን አርነ ስሎት እንደዚህ አድርጉ ብለውን ይገባሉ፣ እኛ ደግሞ እንደ ክሎፕ እንጫወት ተባብለን እንገባለን። ምክንያቱም ሁሉም የክሎፕን አጫወት ያውቁታል። በክሎፕ መንገድ ተጫውተን አርነ ስሎት ምንም ሳይፈጥሩ እናሸነፍ ነበር። አሁን ግን አዳዲሶቹ ተጫዋቾች የክሎፕን ሀሳብ ስለማያውቁ ለዛ ነው የተቸገር ነው ብሎ ቀልዷል በሚል ሲነሳ የነበረ አንድ ፌክ ስቶሪ ስመለከት ነበር። ለሁሉም የሊቨርፑል ፊዚካሊቲ በዋንጫ ተገማችነት ደረጃ አሁን ሸርተት እያለ መጥቷል። ጋሪ ኔቪል ካነሱ ሀሳብ ልጀምርላችሁ። አርሰናል አሁንም ስቲል ቤተር ሳይድ ነው፣ ስቲል ጥሩ ብቃት
ሰዓት ላይ ያለ ቡድን ነው። ስቲል የተሻለ ነጥብ ያለው ቡድን ነው። ለዋንጫውም የተሻለ ግምት ይሰጧል። ሲቲዝኖች ማንቸስተር ሲቲዎች በጥሩ ሰዓት ላይ በጥሩ ብቃት በጥሩ ደረጃ ነጥብ ሰብስበው መጥተዋል። የፔፕ ቡድን አሁን በትከሻ ላይ እንዲተነፈስብህ የምትፈልገው አይነት አሰልጣኝ አይደለም። ለምሳሌ ከ1000 ጨዋታዎች ከ700 በላይ ጨዋታዎችን ማሸነፍ የቻለ አሰልጣኝ ነው። ቁጥሮቹ በጣም አስገራሚ ናቸው። ተጫዋቾቹ ወደ ጥሩ ብቃታቸው መጥተዋል። አሁን ያንን መናገር ይቻላል። የሚኬል አርቴታ ቡድን ነው። ብዙ መናገር አይጠበቅም። የማንቸስተር ሲቲ ቡድን ግን በተለይ ሊቨርፑልን ፈርስት ሃፍ ላይ ያሸነፈበት መንገድ የተጫወተበት እንቅስቃሴ በሙሉ በጣም የተለየ አስደናቂ ቡድን እንደሆነ መናገር ይቻላል። አሁንም ለአርሰናል ትልቅ ቻሌንጅ ይሆናል ብዬ ሳስብ የነበረው ሊቨርፑልን ነበረ። ለአርሰናል ለዋንጫ ፉክክር ሊቨርፑል የቀረበ ነው። ማንቸስተር ሲቲ ኢንኮንሲስተንት ነው፣ ወጥ ብቃት አያሳይም ብዬ አምን ነበር ይላል ጋሪ ኔቭል። ነገር ግን ቶታሊ ሮንግ እንደነበርኩ ያሳየኝ ሳምንት ነበረ። አርሰናል ነጥብ ጥሏል፣ ማንቸስተር ሲቲ ደግሞ ማሸነፍ ችሏል። ሊቨርፑልን እርስ በርስ ያደረጉት ጨዋታ ነበር። በተለይ አርሰናል በዋንጫው ደረጃ ላይ አሳምኖኝ ነበረ የበለጠ ተፎካካሪ መሆን እንደሚችል። አሁን ደግሞ ያንን በተቃራኒ የተመለከትኩት ያለው ጉዳይ ከአርሰናል ጋር በደንብ ሊታይ የሚችለው ጉዳይ ተፎካካሪነት ደረጃ ላይ ማንቸስተር ሲቲ በደንብ አንገቱን ቀና አድርጎ መጥቷል የሚል ነገር አንስቷል። ነገር ግን አሁንም ሄድሩም አለው። አርሰናል የበለጠ የተሻለ ክፍተቶችን መጠቀም የሚችልበት እድል አለው። የበለጠ ጠንካራው ቡድን እሱ ነው ብሎ ያነሳል። ከማንቸስተር ሲቲ ጋር በተያያዘ ከአርሰናል ፉክክር ከሊቨርፑል ጋር በተያያዘ ዋይኒ ማርክ ሩኒም ስለ ዋንጫ ፉክክሩ ያነሳው ጉዳይ አለ። በዚህኛው ውድድር ዘመን ላይ ለዋንጫ ፉክክሩ በጣም ለሊቨርፑል ነገሮች በጣም የተወሳሰቡ የከበዱ ይመስለኛል። ኢትስ ዲፊካልት ናው ይላል ዋይኒ ሩኒ። አይኖ አውቃለሁ ይላል ዋይኒ ማርክ ሩኒ። አርሰናል ነጥብ ጥሏል በዚህ ሳምንት ላይ። ከዛ ተጨማሪ ማንቸስተር ሲቲ አሸንፏል፣ ሊቨርፑል ተሸንፏል። ለማንቸስተር ሲቲ ጥሩ ጅማሮ ነው፣ ለሊቨርፑል ግን በጣም ነገሩ አስቸጋሪ ነው። በእርግጥ መናገር የሚችለው ነገር ቢኖር የውድድር ዓመቱ አሁንም ገና ነው። የውድድር ዓመቱ ገና ብቻ ሳይሆን ለአርሰናልም ለማንቸስተር ሲቲም ለሊቨርፑልም እድሎች ይኖራሉ። አሁን አርሰናል ከማንቸስተር ሲቲ በ4 ነጥብ ከሊቨርፑል በ8 ነጥብ ከፍ ብሎ ነው የተቀመጠውና አርሰናል ነርቨስ መሆን ብቻ አይደለም፣ የበለጠ በዋንጫው ፉክክር ላይ ራሱን በደንብ ማሳየት ያለበት ቀጣይ ጨዋታዎች ላይ እንደሆነ እናምናለን። ዋይኒ ሩኒ ግን አሁንም ቢሆን ስላይት ላይ ፌቨራይት ነው ብሎ አርሰናልን ያስቀምጠዋል። ከማንቸስተር ሲቲም የተሻለ ድል አለው ይላል። ስለ ነርቨስነት ስናነሳ ደግሞ ጄሚ ካራገር የቀድሞ ሊቨርፑል ተጫዋች ማንቸስተር ሲቲ መምጣቱ ለአርሰናል ተጫዋቾች ነርቨስ ሊያደርጋቸው ይችላል፣ በዋንጫ ፉክክሩ ላይ ፓኒክ እንዲያደርጉ ሊያደርጋቸው ይችላል ይላል። የሚኬል አርቴታ ስራ እዚህ ጋር ይመጣል። እንደዛ አይደለም። በዋንጫ ፉክክር ላይ ልምድ ያለው ቡድን እንደሆነ ባለፉት 3 ዓመታት ከመጀመሪያው ዓመት ሁለተኛው ዓመት ከ2022 2023 24 ከ2023 24 2024 25 አሁን ደግሞ 2025 26 ላይ የበለጠ ለዋንጫው የቀረበው ቡድን ተመልክተናል። በሚኬል አርቴታ ስር ያንን የበለጠ ቀርቦ የበለጠ ነገሮች ጠንከር ብለው እንመለከታለን ብለን እናስባለን። እነዚህ ተንታኞች እንዳነሱት ነው። ለሁሉም ግን የዋንጫ ፉክክሩ በቀጣይ ጊዜያት ላይ የእናንተን ሀሳብ ጻፉልን። አርሰናል ምን እድል አለው፣ ማንቸስተር ሲቲ ሊቨርፑልስ የሚለውን ጉዳይ የእናንተን ሀሳብ አካፍሉን። እነዚህን ተንታኞች እነዚህን ጉዳዮች አነሱ። ከሚካ ሪቻርድስ ጋር በተያዘ ስለ ዳቪድ ራያ ያነሳው ጉዳይ አለ። በዓለማችን ቤስት ጎል ኪፒንግ ደረጃ ላይ ምርጡ ግብ ጠባቂ በእግር ኳስ ቲቦ ኮርታ በቀዳሚነት ይቀመጣል። ከዛ በተጨማሪ እና አሊሰን ቤከር ይመጣሉ። አሊሰን በእርግጥ ጉዳት ላይ ነው። ዳቪድ ራያ ግብ የሚቆጠርበት ግብ ጠባቂ እየሆነ አይደለም በሚል ያስቀምጣል። በእርግጥ ከዳቪድ ራያ በፊት ያሉትን ተጫዋቾች ማሰብ አለባችሁ። ከፊቱ የሚቆሙ ተጫዋቾች ቤስት ናቸው። ለዛም ይመስላል ዳቪድ ራያ። ነገር ግን ዳቪድ ራያ አሊሰን ቤከር ሾት ስቶፒንጉ የአንድ ለአንድ አጋጣሚዎች ላይ ያለው ኳሊቲ በጣም የሚታወቅ ነውና እሱ ላይ ለመድረስ ገና ከፊቱ ነገሮች ይጠብቁታል። ማሳካት ያለበት ነገር አለ። ቲቦ ኮርታ የዓለማችን ምርጥ ግብ ጠባቂ ነው። ዶናሮማ ምርጥ ብቃቱን እያሳየ ይገኛል። ዴቪድ ራያም በተጨማሪ አሊሰን ቤከርም ይነሳሉ። ቲቦ ኮርታ ግን ቀዳሚው ምርጡ ግብ ጠባቂ ነው በሚል ያስቀምጣል። ከአርሰናል ጋር በተያዘ ዝውውሮችን ላንሳ። በቀጣይ የሚመጡ ጨዋታዎች በጣም አጓጊ ናቸው። ከኢንተርናሽናል ብሬክ በኋላ ቅድም ሳነሳው ነው ኖቬምበር 23 ላይ በሰሜን ለንደን ደርቢ የሚደረገው ጨዋታ ትኩረትን የሚስብ ነው። አርሰናል ከቶትናም በኤምሬት ስቴዲየም፣ ከዛ በኋላ ደግሞ እዛው ኤምሬት ስቴዲየም ላይ በቀጣይ ከባየር ሙኒክ ጋር በ3 ቀን ልዩነት ውስጥ የሚያደርገው ጨዋታ ነው። ቶትናም ባየር ሙኒክ፣ ከዛ በኋላ ደግሞ ቸልሲ ይመጣል። ከቸልሲ በኋላ ብሬንትፎርድ፣ ከብሬንትፎርድ በኋላ
አስቶን ቪላ ይመጣሉ። ከነዚህ ጨዋታዎች መካከል ከአምስቱ ሁለቱ ከሜዳው ውጪ የሚያደርጋቸው ናቸው። ባለፉት 3 ጨዋታዎች ከሜዳው ውጪ በርንሌይን፣ ስላቪያ ፕራን፣ ሰንደርላንድን ገጥሟል። ቀጣይ ጨዋታዎች ደግሞ ከአምስቱ 3ቱ በሜዳው የሚያደርጋቸው ናቸው። ሁለቱ ከሜዳው ውጪ በስታንፈርድ ብሪጅ እና በአስቶን ቪላ በቪላ ፓርክ አስቶን ቪላን የሚገጥምባቸው ጨዋታዎች ይመጣሉ። እነዚህ ሳምንታት በጣም ወሳኝ ናቸው። በእርግጥ ለምሳሌ በደረጃ በነጥብም በብቃትም ብናየው ከቶትናምም ከቼልሲም በበለጠ ሰንደርላንድ ተፎካካሪ መሆን የሚችል ነው። ብሬንትፎርድ ጠንካራ ነው፣ አስቶን ቪላ ጠንካራ ነው፣ ቼልሲና ቶትናምም ቀላል ናቸው እያልኩ አይደለም። ነገር ግን እነዚህ በሚነሱ ጨዋታዎች ላይ አርሰናል የበለጠ ነጥብ መሰብሰብ ያለበት ጉዞ ማድረግ አለበትና ለዛ ደግሞ እንዲረዳው ጥሩ ተጫዋቾች፣ ወሳኝ ተጫዋቾች ከጉዳት ይመለሳሉ። ማርቲን ኦዴጋርድ፣ ከዛ በተጨማሪ ቪክተር ዮኬሬሽ፣ ከዛም በተጨማሪ ኖኒ ማዱኬ፣ በተጨማሪነት ከቨርስ፣ በተጨማሪነት ገብርኤል የሱስ፣ እነዚህን በሙሉ ስንጠራ በጣም ጥሩ ተጫዋቾች ከፊት መስመር ብቻ 6 ተጫዋቾች ይመጣሉ። ኬፓ አሪዛባላጋ በጣም በጉዳት ሲፈታ ነበር ባለፉት ቀናት፣ በሙሉ ጤንነት ይመለሳል ተብሎ ይጠበቃል። ለሁሉም ቀጣይ የሚኖሩ ጨዋታዎች ኢንተርናሽናል ብሬክ በኋላ የአርሰናልን የዝውውር መስኮት በደንብ ዲፋይን ሊያደርጉ የሚችሉ ናቸው። እንደ ውጤቱ እየታየ አርሰናል የበለጠ ዝውውሮች ላይ ሊሳተፍ ይችላል የሚሉ ጉዳዮችን ሰምተናል። ለሁሉም እነዚህን ጉዳዮች እንመለስባቸዋለን። የዝውውር ጉዳዮችን ላንሳ። ከቲየሪ ሄንሪ ጋር በተያዘ 2023 ላይ ክሬዚ ሲለውን ነበረ። በብቃቱ ደረጃ ላይ በጣም የማይታመን ብቃት ያለው አናቱን ይዞ ነበረ ሲያወራለት የነበረው 2023 ላይ። አሁን በብቃቱ በዛ 2023 ላይ በነበረው ብቃት ላይ ነበረ ማለት አይቻልም። ነገር ግን በዓለማችን በግራ መስመር ቦታ ላይ ከሚጠቀሱ ስሞች መካከል አንዱ ነው። ራፋኤል ሊያኦ የሲሚላኑ ተጫዋች በጣም ጥሩ ብቃት ላይ ይገኛል። ሪሊስ ክሎዝ አለው 150 ሚሊዮን ዩሮ። ነገር ግን አርሰናል 65 ሚሊዮን ዩሮ አስቀንሶ ተጫዋቹን ማግኘት የሚችልበት እድል አለ። 2026 ሲገባ ውሉ 2 ዓመት ብቻ ይቀረዋል በኤሲ ሚላን የሚያቆየው ማለት ነውና እነዚህ ጉዳዮች በቀጣይ የሚኬል አርቴታን ቡድን ጉዞ ሊወስኑ ይችላሉ። 85 ሚሊዮን ፓውንድ 85 ሚሊዮን ዩሮ ወይም ደግሞ ከ75 ሚሊዮን ፓውንድ በላይ አርሰናል ለተጫዋቹ ሊከፍል የሚችልበት እድል አለ። ፋይናንሻሊ ጥሩ ስቴብል የሆነ ቡድን ነው። ሚኬል አርቴታ ደግሞ በተጫዋቹ ብቃት ካመነ ራፋኤል ሊያኦ በቀጣይ የአርሰናል የዝውውር እቅድ ሊሆን ይችላል በሚል እነ ኮት ኦፍ ሳይድ ይዘውት የወጡት ዘገባ ያሳያል። ራፋኤል ሊያኦ በሊጉ ላይ 453 ደቂቃዎችን አሳልፏል። ከነዚህ ደቂቃዎች ላይ ደግሞ 4 ግቦችን አስቆጥሯል። አንድ አሲስት አለው። ቡካዮ ሳካን እናነጻጽሮ 681 ደቂቃዎችን በሜዳ ላይ አሳልፏል። ከ200 ደቂቃዎች በላይን የበለጠ በሜዳ ላይ ተጫውቷል። ራፋኤል ሊያኦን ስንመለከት 17 ቴኮኖች አሉት። ያ ከቡካዮ ሳካ ጋር በጣም የተቀራረበ ቁጥር ነው። በእርግጥ ቡካዮ ሳካም ሁለቱንም አስቡት፣ በግራና በቀኝ ተመሳሳይ ኳሊቲ፣ ተመሳሳይ ጥራት፣ ተመሳሳይ ስታንዳርድ፣ ተመሳሳይ ሱፐርስታር የሚባሉ ተጫዋቾችን በግራና በቀኝ ይዞ መጫወት ማለት ለአርሰናል ለሚኬል አርቴታን ቡድን በጣም አፕግሬድ እንዳደረገ መናገር ይቻላል። በቅርብ ጊዜያት ላይ የከነኔሌዝ ማርከስ ራሽፈርድ ጉዳይ ሲነሳ ነበር። አሁን ደግሞ የዚህ ተጫዋች ጉዳይ በስፋት እየተነሳ ይገኛል። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዝርዝር ጉዳዮችን አነሳን። ኢትዮርታን ቻናላችንን ሰብስክራይብ አድርጎ በየዕለቱ አዳዲስ ጉዳዮችን ይዘን እየመጣን እንገኛለን። ቻናሉን ማሳደግ አለብን። የተለያዩ ሀሳቦችን እናነሳለን። ለዛሬ ግን አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።